እንግዲህ እንደዛ ካልክ በዚሁ አጋጣሚ እንደውም እሳቸውንም ገልጻቸው ብትሄድ ደስ ይለኛል። እኔ ጠቅላይ ሚኒስትሩ ሶፊ ቢያንስ አንድ ሁለት ጠቅላይ ሚኒስትሮችን አይተናል አይደል? ከክብር ጠቅላይ ሚኒስትር አብይ አህመድ በፊት እኔ ደግሞ ልጨምርልህና ደርግንም እንጨምር ስለምናነብ ስለምንጠይቅ ስለምንሰማ ምንስማማባቸውን ታሪኮችና የጋራ የሚያስማሙን የነገስታቱን ታሪክ እናምጣና ኢትዮጵያን ከአጼ ቴዎድሮስ እስከ አብይ ስንነግር በአራት መሰረታዊ ነገሮች ለኔ አብይ ይለያል። እሺ ኢትዮጵያን በዘመኗ ከመርመር የመጀመሪያው ደፋር ነው ሚንስ ዓላማውን ከግብ ለማድረስ ኢትዮጵያን ለማበልጸግ በሚራመድበት ወቅት የጠላቶቹም የባንዳዎቹም ጩኸት ፈቀቅ ያደርገው የወዳጆቹም ሆይሆይታ ሸብረክ ያደርገው አብይ አህመድ ሁለተኛው ትልቁ ኳሊቲው አንፕሪዲክቴብል ፖለቲከኛ ነው። አንፕሪዲክቴብል ፖለቲሻን ነው። የማይገመት ፖለቲከኛ ነው። ዝም ብለ ሚዲያ ላይ እንደቀረበ ኢንተርፕሬት አድርገው እንዲሊል ነው ብለ የምትለው ፖለቲከኛ ነው። ይሄ ሊሰራ ነው የምትለው ፖለቲካ ተገማች አይደለም። እያንዳንዱ ተገማች አይደለም የሚሉ ሰዎች ፖለቲከኛ ባልሆኑ ሰዎች የሚገመቱ ናቸው። ተገማች አይደለም። ሶስተኛ ይሄ የማስመሰል የፌዝ የውሸት አይደለም። ሪል ኢትዮጵያዊ ነው። ሪል ኢትዮጵያዊ ፍቅር አለው። የሚያቃትን ሀገር ጠንቅቆ የሚያቃትን ሀገር ካወቃት በኋላ ነው መምራት የጀመረው። ስለዚህ እጅግ በጣም የሀገር ፍቅር አለው። ማን ነው የሚከራከር ካለ እብድ ነው፣ ወታደርም ስለነበረ ማለት ነው። የሀገር ፍቅሩ እልፍ ነው። የሚገርም ነው። አራተኛው ዩኒክ የሚያደርገው ነገር ብታውቃለህ፣ በጣም የሚያጅበኝ ይሄ ነው። በጣም የሚገርመኝ አብይ አህመድ እያሽሞኑሙኑት ሳይሰሩ ከሚኖሩት በሐሳቡ በአይዲዮሎጂው ተቃርነውት እየሞገቱት ለሀገር ስራ ለሚሰሩ ሰዎች አክብሮታለሁ። ከነሱ ጋር መስራት ይፈልጋል። እያሽሞኑሙኑት እያንቆለጳጳሱት ምናምን እያሉት የነበሩ ሰዎች ስራ እንደማይሰሩ ሲያቅ ፊት ነሳቸው።